ሰላም እንዴት አመሻችሁ? ውዴ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ለቻናሉ አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ዛሬ ላይ ስለ አርሰናል የወጡ የተለያዩ መረጃዎችን የምናደርሳችሁ ይሆናል። አርሰናል የ17 ዓመቱን የጆርጂያ ብሔራዊ ቡድን ተጫዋች ከ21 ዓመት በታች ማለት ነው አጥቂ አማካኝ አንድሪያ ባርሻቪሊ ለማስፈረም ይፋዊ ጥያቄ ወይም የቅድመ ውል ፕሪ ኮንትራክት ጥያቄ አቅርቧል ሲል ዛሬ ምሽት ላይ ሳሚ ሞክቤል ዘግቧል። ይህን ዜናዎችን ላቀርብ እየሰራውበት ባለበት ሰዓት ነው የዜና የወጣው። አርሰናልም ተጫዋቹን ለማስፈረም የሚያደርገውን ጥረት አፋጥነዋል። ከኮኮልሂቲ ክለብ ጋር ያለውን ውል ካለቀ በኋላ በአመቱ መጨረሻ ዝውውሩን ማድረግ ይችላል። ከቅርብ ምንጮች እንደተገለጸው ተጫዋቹ ሌሎች ጥያቄዎች አሉት። እናም የሚቀጥለውን መዳረሻ ክለቡን ገና አልወሰነም ሲል ነው ሳሚ ሞክቤል የዘገበው። ክለባችን ይህን ተጫዋች ለማስፈረም በተለይ የክለባችን ስካውቲንግ ባለሙያ ኪያ ዶራቪቻን ከመጣ በኋላ በተለይ ክቪቻ ክቫራትስኬሊያን ወደ ናፖሊ ያመጣው ሰው ነው እና ይህንም ተጫዋች ትንሹ ክቪቻ ክቫራትስኬሊያ እየተባለ ነው የሚገኘው እና በተለይ አንድ ሀገር ናቸው ከክቪቻ ጋር ጆርጂያዊ ነው። ነገር ግን ክቪቻ ክቫራትስኬሊያ ሞር ወደ ግራ ክንፍ አጥቂ ያደላ ነው። ይህ ተጫዋች ደግሞ እንደ 10 ቁጥር ነው የሚጫወተው፣ ነገር ግን በክንፍም ይጫወታል። አብዛኞቹ አጫወታቸውን ሳየው ከዚህ በፊትም ከክለባችን ጋር በስፋት ተያይዞ ስለነበረ አጫወቱ የእሱን ነው የሚመስለው፣ ግን አጨራረስ ላይ ወይም አንዳንድ ሁኔታዎች ላይ የሚቀሩት ነገሮች አሉ። ኪቪቻ በዛ ሰዓት በነበረበት ደረጃ አይደለም የሚገኘው። ግን ክለባችን ይህን ተጫዋች ለማስፈረም እየሰራ እንደሚገኝ ሳሚ ሞክቤል ዘግቧል ዛሬ ምሽት ላይ። በቀጣዮቹ ቀናት የሚመጡ አዳዲስ ነገሮች ካሉ የምናደርሳችሁ ይሆናል። ነገር ግን ክለባችን ይህን ተጫዋች ለማስፈረም እንደሚሰራ ሳሚ ሞክቤል ዘግቧል። ክለባችን ትላንት ከአስቶን ቪላ ለማስፈረም የተስማማው ኤዙሪ ኮንሳ በአርሰናል የስልጠና የልምምድ ማዕከል ለንደን ኮሎኒ የሕክምና ምርመራውን እንዲሁም የኮንትራቱን ሁኔታ ለመፈረም ዛሬ ጠዋት እንደተገኘ አንዳንድ መረጃዎች ወጥተዋል። ኤዝሪ ኮንሳ በኮቨንትሪ ጨዋታ እንዲሳተፍ ዝውውሩ ከነገ ሰዓት በፊት መፈጸም አለበት። ካልሆነም ግን ተጫዋቹ አርሰናል የመጀመሪያ ጨዋታ ለማድረግ እስከሚቀጥለው ሳምንት ማለትም የአስቶን ቪላ ሁለተኛው የፕሪሚየር ሊግ ጨዋታ ድረስ መጠበቅ እንዳለበት ትላንት ምንጮች እየው ነበር። ያን ዝውውር ለመጨረስ አርሰናል ዛሬ ጠዋት ላይ የሚገኝ ነው ዝውውር ለመጨረስ የተገለጸው። ስለ ተጫዋቹ አርቴታ ዛሬ ላይ በሰጠው ጋዜጣዊ መግለጫ ማለት ነው ነገ ከኮቨንትሪ ሲቲ ጋር ከምናደርገው ጨዋታ በፊት በሰጠው ጋዜጣዊ መግለጫ ተጠይቆ ነበር እና በተለይም ሳሊባ ለረጅም ጊዜ ከሜዳ መራቁን ምክንያት በማድረግ በተከላካይ ክፍላችን ላይ ግልጽ የሆነ እጥረት ገጥሞናል። ሌላ ተከላካይ ማካተት ስለሚያስፈልገን ይህን ቦታ ለማጠናከር እየሰራ እንገኛለን። ይፋ የሚደረግ አዲስ ነገር ሲኖር የምናሳውቃችሁ ይሆናል። አርቴታ ስለ አዲሱ ፈራሚ ኤዝሪ ኮንሳ ለነገው ጨዋታ ይደርስ እንደሆነ ሲጠየቅም ይህንን መቆጣጠር አልችልም፣ በእኛ ላይ የተወሰነ አይደለም፣ ስብስቡ ውስጥ እንዲካተት የተቻለን ሁሉ እናደርጋለን ሲል ነው የተናገረው። ባለፈው የውድድር ዓመት በፕሪሚየር ሊጉ ኤዝሪ ኮንሳ የታለፈው በ3 አጋጣሚዎች ብቻ ነበር። በ2500 ደቂቃዎች በላይ ከተጫወቱ ተከላካዮች መካከል ከእሱ ያነሰ ጊዜ የታለፈው ቨርጂል ቫንዳይክ ብቻ ነው ሲል ስኳካ የተሰኘው መረጃዎችን የሚያወጣው ዌብሳይት ገልጿል። ኮንሳ 15 ቁጥር ማሊያ በክለባችን ይለብሳል ተብሎ ይጠበቃል። ነገ ከኮቨንትሪ ጨዋታ በፊት በኤምሬትስ ከደጋፊዎች ጋር እንደሚተዋወቅ ይጠበቃል። ኤዝሪ ኮንሳ ነገ ከጨዋታ በፊት ከደጋፊዎች ጋር በይፋ ተዋውቆ ምናልባትም የመጀመሪያ ጨዋታውን ሊያደርግ የሚችልበት እድል እንዳለ ነው የተዘገበው። አርሰናል የኤዝሪ ኮንሳን ዝውውር ካጠናቀቀ በኋላ የዝውውር መስኮቱ ከመዘጋቱ በፊት የግራ ክንፍ መስመር ተጫዋች እና አጥቂ ለማስፈረም በትኩረት እየሰራ ይገኛል። በሌላ በኩል እንደ ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ፣ ፋቢዮ ቬራ እንዲሁም ኤታን ዋኔሪ ያሉ ተጫዋቾችን በዝውውር መስኮቱ ክለቡን ለቀው ለመውጣት ተቃርበዋል ሲል ቴሌፉትቦል ዘግቧል። በተለይ ኤታን ዋኔሪ በውሰት ሌሎችን ደግሞ ለመሸጥ እየሰራ ነው የሚገኘው ክለባችን። የቀድሞ የማንቸስተር ዩናይትድ አሁኑ በፓንዴት ስራ ላይ የሚገኘው ሪዮ ፈርዲናንድ ስለ ክለባችን አዲሱ ፈራሚ ኤዝሪ ኮንሳ ሲናገር በእንግሊዝ ፕሪሚየር ሊግ ውስጥ በጣም ጎልቶ የሚታይና ጠንካራ ተከላካይ ነው። የዝውውር ዋጋው 51 ሚሊዮን ፓውንድ ብቻ መሆኑ በገበያው አሁን ባለው ገበያ ዋጋ ላይ ትልቅ ዝርፊያ ነው ሲል አስተያየቱን ሰጥቷል እና ኤዝሪ ኮንሳ ነገ ወደ ክለባችን በይፋ እንደሚቀላቀል ይጠበቃል። በሌላ ዜና አርሰናል አሁንም ትክክለኛውን ተጫዋች ለማግኘት በንቃት እየተንቀሳቀሰ ነው ሲል ዛሬ ሃንድ ኦፍ አርሰናል ዘግቧል። ፋብሪዚዮ ሮማኖም በበኩሉ አርሰናል በዚህ ክረምት አዲስ የክንፍ ተጫዋች ያስፈርማል ተብሎ ይጠበቃል ሲል ትናንት ዘግቦ ነበርና አርሰናል ለኬናን ይልዲዝ የሚያስፈልገውን ነገር ሁሉ ለማድረግ ዝግጁ ናቸው ሲል ካልሲዮ መርካቶ አሁን ከመሸ ይህን ዜና ይዞ ወጥቷል። አርሰናል ዩቬንቱስን ለማሳመን ቢያንስ 100 ሚሊዮን ዩሮ የሚያቀርብ ይሆናል
ሲልም ነው የገለጸው እና ጁቬንቱስ ትልቅ የዝውውር ጥያቄ ይፈልጋል። አርሰናልም ያንን የዝውውር ጥያቄ ለማቅረብ ዝግጁ እንደሆነ ነው የተገለጸው። አርሰናል ከጁቬንቱስ ኬናን ይልዲዝን ለማስፈረም እያሰቡ ነው። አርሰናል ኬናን ይልዲዝን ለማስፈረም ያለው እድል ላይ ጥናት እያደረገ ይገኛል። ሚኬል አርቴታ የስብስብ ክፍተቶችን በማሟላት ቡድኑን ለማጠናከር ይፈልጋል። ዝውውሩን ለማሳካትና የገንዘብ መጠኑን ለመቀነስ ጋብርኤል ማርቲኔሊን በምላሹ ወደ ጁቬንቱስ ለመላክ አማራጭ ተይዟል ሲል ዘግቧል። ሚጌል ደሌኒ ትላንት እንዳልኳችሁ ምናልባት ሊጠቀምበት እንደሚችል እኔ በግሌ ሀሳብ ሰጥቼ ነበር። ዛሬ ላይ እንደወጡ መረጃዎች ደግሞ አርሰናል እሱን ወደ ጁቬንቱስ በመላክ ኬናን ይልዲዝን ለማስፈረም አማራጭ ሊጠቀም እንደሚችል መረጃዎች ወጥተዋል። ሆኖም ይህ ጥያቄውን ለማድረግ በሁለቱ ክለቦች መካከል ከፍተኛና ረጅም ድርድር ያስፈልጋል ሲል ሚጌል ደኔሊ ዘግቧል። እንደኔ ግን አርሰናል ይህን የማርቲኔሊን ወደ ጁቬንቱስ የመላክ አማራጭ ቢፈልግም ነገር ግን ጁቬንቱስ በእርግጠኝነት ገንዘቡ እንደሚፈልግ አስባለሁ እና ዩቬንቱስ ጋብርኤል ማርቲኔሊን ለማስፈረም ፍላጎት አሳይቷል። አርሰናልም ብራዚላዊን ተጫዋች ለመሸጥ ፈቃደኛ እንደሆነ ተገልጿል ሲል ኢክረም ኑር ዛሬ ላይ ዘግቧል። አርሰናል ኬናን ይልዲዝ ጋር በተያያዘ ድርድር ለማድረግ ወደ ጣሊያን ተጉዟል። አርሰናል ለጁቬንቱስ ኮከብ ተጫዋች ዝውውር ከስምምነት ላይ ለመድረስ ከፍተኛ ጥረት እያደረጉ ቢሆንም ጁቬንቱስ በድርድር ወቅት እጅግ ጠንካራ አቋም በመያዝ የሚታወቅ ክለብ ነው። ስለሆነም አርሰናል ይህን ዝውውር ለማሳካት በጣም አሳማኝ የሆነ የዝውውር ጥያቄ ማቅረብ ይኖርበታል ሲሉ አንዳንድ ከጣሊያን የሚወጡ መረጃዎች እየገለጹ ይገኛሉ። በሚቀጥሉት ቀናት ክለባችን ለዚህ ተጫዋች የዝውውር ጥያቄ የሚያቀርብ ከሆነ ተከታትለን የምናደርሳችሁ ይሆናል። ምክንያቱም በዛ ቦታ ላይ ተጫዋች ለማስፈረም በንቃት እየሰራ ስለሚገኝ አልሂላል ጋብርኤል ማርቲኔሊ ላይ ፍላጎት አለው ሲል ፋብሪዚዮ ሮማኖ ዛሬ ላይ ዘግቧል። ጋብርኤል ማርቲኔሊ ከፔድሮ ኔቶ እና አንድ ተጨማሪ የክንፍ ተጫዋች ጋር የአልሂላል እጩ ውስጥ ገብቷል ሲል ፋብሪዞ ሮማኖ ዘግቧል። ማርቲኔሊ በአውሮፓ መቆየትን ቢመርጥም የአልሂላል ተቀዳሚ አማራጭ ከሆነ ትልቅ ጥያቄ ሊያቀርብ ይችላል። ብራዚላዊ ተጫዋች በዚህ ክረምት የዝውውር መስኮት አርሰናልን የመልቀቅ እድል አለው ሲልም ነው ፋብሪዚዮ ሮማኖ የዘገበው። በተለይ በአልሂላል የሚገዛ ከሆነ ተጫዋቹ ለክለባችን ትልቅ የዝውውር ጥያቄ ያስገኛል ተብሎ ይጠበቃል። አልሂላል ለአርሰናሉ የክንፍ መስመር ተጫዋች ጋብርኤል ማርቲኔሊ 95 ሚሊዮን ዩሮ ለማቅረብ እየተዘጋጀ ይገኛል የሚሉ መረጃዎች ወጥተዋል። በተለይም ወደ 80 ሚሊዮን ፓውንድ አካባቢ የሚደርስ ነው። ኢንተር ሚላን ጋብርኤል ማርቲኔሊ ለማስፈረም እያጤኑበት ይገኛሉ የሚሉ መረጃዎችም ከቱቶ ስፖርት ወጥተዋል። ኢንተር ሚላን ጋብርኤል ማርቲኔሊ ለማስፈረም ጥረት ማድረግ ይገኛል። ማርቲኔሊ ተወካዮች ግንኙነቶች ተደርገው ነበር ሲል ዳሜኖ ኤርፊና የተሰኘ ጣሊያን ዘጋቢ ዘግቧል። በተደጋጋሚ ከኢንተር ሚላን ጋር እያገናኙት ይገኛሉ። ኢንተር ሚላን፣ ናፖሊ፣ ሮማ እንዲሁም ጁቬንቱስ የተጫዋቹ ፈላጊ እንደሆነ የተለያዩ ምንጮች እየዘገቡ ይገኛሉ። ያጊዝ ሳቮንኮግሉ እንደገለጸው ደግሞ ጋላታሳራይ ውይይቱን ተመልሶ ጋብርኤል ማርቲኔሊ ለማስፈረም ድጋሚ ጥረት ያደርጋል። እስከ አሁን ባለው ሁኔታ ማርቲኔሊ ወደ ቱርክ ለማምራት ፈቃደኛ ባለመሆኑ ምክንያት ተጫዋቹን ማሳመን ዋናው እንቅፋት ሆኖባቸዋል። ለጋላታሳራይ ባለፈው አርብ የ50 ሚሊዮን ዩሮ የዝውውር ጥያቄ ማቅረቡ ይታወቃል ሲል ዘግቧል። ነገር ግን በዚህ ዝውውር ይፋዊ እንደነ ፋብሪዚዮ ሮማኖ እንዲሁም ዴቪድ ኦርንስቲን የገለጹት ነገር የለም። ያጊዝ ሳቫንኮግሉ በትሮሳርድ ዝውውር ላይ በስፋት ታማኝነት ያለው ምንጭ ነው እና ምናልባት እሱ ያለው ነገር እውነት ይሁን አይሆን እስካሁን አስቶን ቪላዎችም ጋብርኤል ማርቲኔሊ ለማስፈረም ከአርሰናል ጋር ንግግር ለመጀመር ተዘጋጅተዋል። በኤዝሪ ኮንሳ የዝውውር ውይይት ወቅት በሁለቱ ክለቦች መካከል ንግግሮች የተደረጉ ሲሆን ከስምምነቱ ለመፈጸም ሁለቱም ክለቦች የሚጠቅም ልውውጥ አካል ተደርጎ ሊወሰድ ይችላል ሲልም ተዘግቧል። ማርቲኔሊ ወደ ሌላ ታላቅ ክለብ ለማምራት ፍላጎት አለው ሲልም ፍራንቻይዝ የተሰኘ ዘጋቢ ዛሬ ላይ ዘግቧል። በተለይ ስለ ጋብርኤል ማርቲኔሊ የወጡ መረጃዎች እነዚህን ይመስላሉ። ኤቨርተን እና ኢፕስዊች በጋብርኤል ጄሱስ ጉዳይ ላይ ከአርሰናል ጋር ግንኙነት አድርገዋል። ጄሱስም ምርጫው በፕሪሚየር ሊግ ውስጥ መቆየት ሲሆን ያ ደግሞ የሮቤርቶ ፌርሚኖ በፕሪሚየር ሊጉ ታሪክ ውስጥ ብዙ ጎል ያስቆጠረ ብራዚላዊ ሆኖ ሪከርዱ የግሉ ማድረግ በመፈለጉ ነው ሲል ዳሪዮስ አስዘግቧል። ጋብርኤል ጄሱስ በፕሪሚየር ሊጉ በመቆየት ከፍተኛ ጎል ያስቆጠረ ብራዚላዊ ተጫዋች ለመሆን ይፈልጋል ሲልም ነው የዘገበው እና ጋብርኤል ጄሱስ በፕሪሚየር ሊጉ መቆየት እንደሚፈልግ ነው የተገለጸው። ክለባችን ግን ተጫዋቹን ለመሸጥ አማራጮችን እያየ ነው የሚገኘው። ዲማርዚዮ የጣሊያኑ ዘጋቢ እንደዘገበው ደግሞ ጋብርኤል ጄሱስ ወደ ጣሊያኑ ክለብ ናፖሊ ለመዛወር ፍቃዱን ሰጥቷል የሚል መረጃ ይዞ ወጥቷል። ነገር ግን እስካሁን የተረጋገጠ ነገር የለም። ዮከሬሽ ወኪል ለባርሳ ሰዎች ጋር ለመነጋገር ፈልጎ ነበር። ነገር ግን ዴኮ ጥያቄውን ውድቅ አድርጓል። ቢሆንም
ቪክተር ዮከሬሽ ባርሳን የመቀላቀል ከፍተኛ ፍላጎት ስላለው ሁኔታዎች ሊቀየሩ ይችላሉ ሲል ቪክተር ናቫሮ የተሰኘ ዘጋቢ ትላንት ላይ ዘግበዋል እና እኛም ለእናንተ አድርሰንላችሁ ነበር። ዛሬ ላይ ደግሞ ጀራርድ ሮሜሮ የተሰኘው ዘጋቢ እንደዘገበው የስፔን ማለት ነው ዮከሬሽ ወኪል ከሰኞ ጀምሮ ባርሴሎና ይገኛል ሲልም ዘግበዋል። ነገር ግን እስካሁን በይፋ የወጡ መረጃዎች የሉም። ሲኖሩ ለእናንተ የምናደርስ ይሆናል። ሃምቡርግ እና አርሰናል በፋቢዮ ቪዬራ የቋሚ ዝውውር ዙሪያ የሚያደርጉት ድርድር ቀጥለዋል ሲል ስካይ ስፖርት ዘግቧል እና ስካይ ስፖርት ጀርመኒ ዘግቧል። ፋቢዮ ቪዬራን ክለባችን ለመሸጥ እየተደራደረ ነው የሚገኘው። ነገር ግን ሃምቡርግ ለተጫዋቹ መክፈል የሚፈልገው የዝውውር ዋጋ ከክለባችን ጋር አልተመጣጠነም። አሁንም ንግግር እያደረጉ እንደሚገኝ ነው የተገለጸው። በሌላ ዜና አርሰናል በዓለም አቀፍ ደረጃ በብራንድ ስቴትስ እና ዋጋ ሞስት ቫሉዌብል ፉትቦል ክለብ ብራንድ ደረጃ ላይ ትልቅ እድገት በማሳየት ከ8ኛ ደረጃ ወደ 3ኛ ደረጃ ከፍ ብሏል። አርሰናል እጅግ ውድ የሆኑ የእግር ኳስ ክለብ ብራንዶች ደረጃ ላይ በዓለም አቀፍ ደረጃ ከ8ኛ ወደ 3ኛ ደረጃ ከፍ ብሏል ሲል ማርካ ዘግቧል። አርሰናል በ2026 ከዓለም ትልቁ የእግር ኳስ ብራንዶች መካከል 3ኛ ደረጃን ይዟል። የክለቡ ብራንድ ዋጋ 28% በማደግ ወደ 1.5 ሚሊዮን ዩሮ ደርሷል። ይህም ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ማሸነፉና ቻምፒዮንስ ሊግ ፍጻሜ መድረሱን ተከትሎ ነው። አርሰናል ከአርሰናል በላይ ያሉት ሪያል ማድሪድ እና ባርሴሎና ብቻ እንደሆኑ የተገለጸው። 4ኛ ላይ ባየር ሙኒክ፣ 5ኛ ፓሪስ ሴን ጀርመን፣ 6ኛ ማንቸስተር ሲቲ፣ ከዛ ሊቨርፑል፣ ዩናይትድ፣ ቼልሲ፣ ቦሩሲያ ዶርትመንድ እያለ ይቀጥላል ማለት ነው። ይህም ለክለባችን ምን ያክል ትልቅ ስኬት እንዳስመዘገበ ባለፈው የውድድር ዓመት ማሳያ ነው። አርሰናል ኢላይ ጁኒየር ክሩፔን ለማስፈረም የሚፈልግ ነበር። ነገር ግን ተጫዋቹ በደረሰበት ጉዳት እስከ 4 ወራት ከሜዳ መራቁ የክረምቱ የዝውውር አስተጓጉሎታል የሚል መረጃ ሚጌል ደሌን ይዞ ወጥቷል። በዚህ ምክንያት በአርሰናል በጥር የዝውውር መስኮት ተጫዋቹን ለማስፈረም እንደገና እንደ አማራጭ ሊመለከተው ይችላል። በዚህ የዝውውር መስኮት ተጫዋች የማያስፈርም ከሆነ የሚል መረጃ ነው ሚጌል ደሌን ይዞት የወጣ። ማንቸስተር ዩናይትድ ስለ ሉዊስ ስኬሊ ያለውን ሁኔታ ለመረዳት ሞክሯል። ነገር ግን የሉዊስ ስኬሊ መልስ ሁልጊዜም አርሰናልን ብቻ እንደሚፈልግ ነበር ሲል ፋብሪዚዮ ሮማኖ ዘግቧል። ሚኬል አርቴታ በዛሬው ጋዜጣዊ መግለጫ ስለ ሉዊስ ስኬሊ ተጠይቆ ሉዊስ ስኬሊ እንደሚቆይ 100% እርግጠኛ ነኝ ሲል አረጋግጧል። ይህም ለክለባችን ትልቅ ደስ የሚል ዜና ነው። እኔም ከክለባችን እንደማይለቅ ነበር እየተሰማኝ ያለው። ምክንያቱም የተጫዋቹን ኳሊቲ አንጻርና የክለባችንን አምቢሽንስ ወይም ዋንጫዎችን ለማሳካት ያለውን ቁርጠኝነት ተከትሎ እንደዚህ አይነት ተጫዋቾችን እንደማይለቅ እርግጠኛ ነበርኩ። አርሰናል የአካዳሚ ተጫዋቾች ተጨማሪ ነገር ያመጣሉ። ልዩ በሆነ መንገድ ልንንከባከባቸውና ልንጠብቃቸው ይገባል። ጋብሪኤል ጄሱስ ወደ ናፖሊ ለማምራት ፈቃደኝነቱን አሳይቷል ሲል ጃንሉካ ዲማርዚዮ ዘግቧል። በሌላ ዜና ብሩኖ ጊማሬሽ የአርሰናል መልበሻ ክፍል ውስጥ ስላለው ሁኔታ ሲገልጽ ከዚህ በፊት የአርሰናል ተጫዋቾች ለምን ለክለቡ ማሊያ ህይወታቸውን ለመስጠት እስከሚመስል ድረስ ይጫወታሉ ብዬ ራሴን ጠይቅ ነበር። ወደዚህ ከመጣው በኋላ ግን ነገሩ ገብቶኛል። በአርሰናል ውስጥ የተፈጠረው አንድነት፣ ፍቅርና ቤተሰባዊነት ተመልክቼዋለሁ። እዚህ ስትሆን ቡድኑ ከእግር ኳስ ክለብ ይልቅ በወንድሞች የተሞላ ነው። እውነተኛ ቤት እንደሆነ ነው የሚሰማኝ። ተጫዋቹ እርስ በርሳቸው ያላቸው ተቆርቋሪነትና መልበሻ ክፍል ውስጥ ያሉት እሴቶች ኳስ እንኳን ሳትነካ በፊት የአርሰናልን ስም ክለቡ እንድትወድ ያስተምሩሃል። ያ ቦታ ልዩ የሚያደርገው ይሄ ነው ሲልም አስተያየቱን ሰጥቷል እና በክለባችን አርቴታ የገነባው ቤተሰባዊነት ምን ያክል ተጫዋቾች ላይ ሰርጾ እንደገባ የሚያሳይ ነው። ብሩኖ ጊማሬሽንም ይህንን አስተያየቱን ሰጥቷል። ክለባችን አሰልጣኝ ሚኬል አርቴታ ከነገው ምሽት 4 ሰዓት ላይ ከኮቨንትሪ ሲቲ ጋር በምናደርገው የፕሪሚየር ሊግ የ2026/27 የውድድር ዓመት የፕሪሚየር ሊግ መክፈቻ ጨዋታ ማለትም አርብ ማለት ነው ነገ ጋዜጣዊ መግለጫ ዛሬ ሐሙስ ላይ 9 ተኩል አካባቢ ሰጥቷል እና ቡካዮ ሳካ እና ዴክላን ራይስ ከኮቨንትሪ ጋር ለመጫወት ብቁ ናቸው። በኮሚኒቲ ሺልድ ጨዋታ ተቀይሮ የወጣው ብሩኖ ጊማሬሽ ደህና እንደሆነ እናያለን ሲል አስተያየቱን ሰጥቷል። ብሩኖ መጠነኛ ጉዳት እንዳጋጠመውና ነገር ግን መሻሻሎች እያሳየ እንደሚገኝ በሚቀጥሉት ሰዓታት ያለውን ሁኔታ መመልከት እንዳለባቸው ተናግሯል። ብሩኖ በዛሬው የልምምድ ምስሎች ላይም እንዳልታየ ተዘግቧል። ጁሪያን ቲምበር እስካሁን ከቡድኑ ጋር ልምምድም አልጀመረም ሲል ሚኬል አርቴታ አስተያየቱን ሰጥቷል። ተጨማሪ ተጫዋቾችን ለመግዛት ክለቡ ተጫዋቾችን ለመገደድ እንደሆነ ሲጠየቅ በክለቡ ስፖርታዊ ስኬት ላይ ይመረኮዛል። በአውሮፓ እንደ አርሰናል በዋጋ ብቃት እድገት ለማሳየት የቻለ ክለብ የለም። ይህም በጣም ትልቅ ነገር ነው። ምናልባት ሌሎች ክለቦች መሸጥ ሊኖርባቸው ይችላል። እኛ ግን የክለቡን ወደ ትልቅነት ደረጃ አቅም ማሳደግ የሚችል ሂደት ነው ሲልም አርቴታ ሰጥቷል። በጣም ከባድ ጊዜ ነው ያለን። እውነታ መጋፈጥ አለብን። ሁሉም ነገር መጀመሪያና መጨረሻ እንዳለው ሁላችንም እናውቃለን። አስቸጋሪ ውሳኔዎችን ማድረግ አለብን ሲል
ሊወጡ ስለሚችሉ ተጫዋቾች አስተያየቱን ሰጥቷል። ምናልባት ስለነ ማርቲኔሊ እንዲሁም ስለሌሎች ተጫዋቾች የሰጠው አስተያየት ነው። ቡድኖች አስደናቂ የሆነ ጥራት አለው። ይህም በየቀኑ እጅግ ከፍተኛ የሆነ የአቋም ደረጃ ጠብቆ መቆየት ነው። ይህንን ለማድረግ የሚያስችል ፍላጎትና ቁርጠኝነት በተጫዋቾቻችን ዘንድ እንዳለ ምንም ጥርጥር የለኝም ሲልም አስተያየቱን ሰጥቷል። ብዙ መረጃዎችን ነው ሚኬል አርቴታ በጋዜጣዊ መግለጫው የተናገረው። ነገር ግን ዛሬ ላይ ሰዓት ስለማይበቃን እስካሁን ያሉ መረጃዎችን ያደረስናችሁ፣ ነገ ምናልባት በስፋት የምንመጣ ይሆናል። ስለ ኮቨንትሪ እና ክለባችን ጨዋታ ማለት ነው። የፕሪሚየር ሊግ ጨዋታ ነገ ምሽት 4 ሰዓት ላይ ይጀምራል። ያሉትን ነገሮች በስፋት ይዘን እንደምንመጣ እንጠብቃለን። እናንተም ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ስለ ዛሬ ያላችሁን አስተያየት ኮሜንት ጋር አስቀምጡልኝ። ቻው